ዛሬ ማምሻውን ከወደ ከፋ ዞን አካባቢ የተሰማው መረጃ እጅግ በጣም ልብ የሚሰብርና በብዙ ሰዎች ዘንድ እጅግ በጣም ትልቅ ድንጋጤን የፈጠረ ጉዳይ ሆኗል። በካፋ ዞን ሺሾ አዴ ወረዳ በደረሰ አሰቃቂ የትራፊክ አደጋ የአንድ መምህርና የኮሌጅ ተማሪ የነበረች ባለቤቱ ከትምህርት ቤት የምረቃ ስነስርዓታቸው በኋላ አገር ሰላም ብለው ወደ ቤታቸው እየተመለሱ በነበረበት ሰዓት በደረሰ የትራፊክ አደጋ ሁለቱም ሕይወታቸው ሊያልፍ ችሏል። ቤት ውስጥ መጡልን ብለው ደግሰው ሲጠብቋቸው የነበሩ ቤተሰቦቻቸው ደስታቸው ወደ ሀዘን ተቀይሯል። እስከ ፕሮግራማችን ፍጻሜ ድረስ ከቆያቸው የምትሰሙት ዜና ይሆናል። በሌላ መልኩ በሴት አልባሳትና ጌጣጌጦች በመታገዝ የማጭበርበር ወንጀል ሲፈጽም የነበረ ግለሰብ በቁጥጥር ስር መዋሉን የጉለሌ ክፍለ ከተማ ፖሊስ መምሪያ አስታውቋል። ይህንንም እጅግ በጣም አስገራሚ የስርቆትና የወንጀል ዜና የምንነግራችሁ ይሆናል። በሌላ መልኩ በሲዳማ ክልል ምስራቃዊ ዞን በንሳ ወረዳ ዳይ ከተማ ባለፉት ሳምንታት በማህበራዊ ሚዲያና በአካባቢው ማህበረሰብ ዘንድ ከፍተኛ ስጋትና ጭንቀት ተፈጥሮ የነበረው የታዳጊዋ አዜብ በላቸው ወይንም ደግሞ የአዜብ በላይነህ መታፈን ጉዳይ እንሆ በመጨረሻ አካባቢ በደስታ ተጠናቋል። ከዚህ ቀደም ታፍና ተወስዳ ቤተሰቦቿና አጠገቧ የነበሩ ጓደኞቿ፣ የማህበረሰቡ አባላት በሙሉ በብዙ ጭንቀት በብዙ ጥበት ውስጥ ሆነው በማህበራዊ ሚዲያ ለመንግስት አቤት ሲሉ መቆየታቸው ይታወቃል። ታዲያ በመጨረሻ አዜብ ወደ ቤቷ በሰላም መመለሷ ተሰምቷል። ይህንንም የምነግራችሁ ጉዳይ ይሆናል። በሌላ መልኩ ደግሞ በደቡብ አፍሪካ የተቀሰቀሰው ጸረ ስደተኞች ተቋሙ ከፍተኛ ስጋት መፍጠሩ ተሰምቷል። ከተሞቹ ሙሉ በሙሉ ተዘግተው ስለመዋላቸው እየተነገረ ይገኛል። በደቡብ አፍሪካ ዋና ዋና ከተሞች ውስጥ የውጭ ሀገር ዜጎችንና ስደተኞችን ኢላማ ያደረገው ሰፊው ተቃውሞ እጅግ ትልቅ ስጋትን ፈጥሯል። ይህንንም አብራችሁን ከቆያችሁ የምትሰሙት መረጃችን ይሆናል። የምንወዳችሁና የምናከብራችሁ የአዲስ ጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይበዛ ዘንድ ምኞታችን ነው። ለዛሬው እነዚህን አጫጭር መረጃዎች ወደ እናንተ ይዘንላችሁ እንቀርባለን። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ቆዩና ተከታተሉልን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድታደርጉን ጠየቅን። የ2 ሚሊዮን ብሩ ቅናሽ ሊጠናቀቅ ውስን ቀናት ቀርተውታል። ልብ ይበሉ፣ ይህ ቅናሽ ለ20 ሰዎች ብቻ የወጣ ነው። እድለኛ ከሆኑ ቤት ሲገዙ ሱቅ በነፃ ይወስዳሉ። ቅንጡና ዘመን ተሻጋሪ ቤቶችን በካሬ ከ69 ሺህ ብር እስከ 89 ሺህ ብር እንደ ጉድ እየተቸበቸበ ነው። በ10% ቅድመ ክፍያ ከ50% የባንክ ብድር ጋር ከባለ 1 እስከ ባለ 3 መኝታ ክፍል እንዲሁም የንግድ ሱቆችን በተለያዩ የካሬ አማራጮች አቅሙን ባማከለ መልኩ ከዝቅተኛ ፍሎር እስከ ከፍተኛ ፍሎር ለሽያጭ ቀርበዋል። በቡልጋሪያ አደባባይ አፍሪካ ህብረት አጠገብና እንግሊዝ ኤምባሲ መሆኑ ቦታውን ይበልጥ ተመራጭ ያደርገዋል። ስለ ቤቶ ዲዛይን እንዳያስቡ ስካይላይት ሆቴልን በሰሩ የአርክቴክት እጆች ለእርሶና ለልጆ ምቾት በሚሰጥ ዘመን ተሻጋሪ አፓርትመንት እየተገነቡ ነው። በአካል መምጣት ሳይጠበቅቦት ባሉበት ሆነው የሚዋዋሉበት። በተጨማሪም በመሃል መክፈል ቢያቅቶት ቤቶን አትርፈው መሸጥ መለወጥ ይችላሉ። ሁሉን አቀፍ የጋራ መገልገያዎች ከበቂ ሁኔታ ጋርም ተዘጋጅተዋል። ያሉን ቦታዎች ውስን ስለሆኑ ቀድሞ በ0929 34 6406 ላይ ይደውለው። ቀዳሚ ወዳደረግነው ጉዳይ ስንመለስ ዛሬ ማምሻውን በማህበራዊ ሚዲያ የተሰማና የብዙዎችን ወላጆች ልብ የሰበረው ጉዳይ ነው። በካፋ ዞን ሺሾ አዴ ወረዳ በደረሰ እጅግ አሰቃቂ ትራፊክ አደጋ የአንድ መምህርና ከኮሌጅ የተመረቀች ባለቤቱ ሕይወት ማለፉ ተሰምቷል። ምረቃዋን አጠናቃ ወደ ቤት እየተመለሰች የነበረችው ተመራቂና ባለቤቷ ቤት ደስታ ይጠብቀናል፣ ሰው ይጠብቀናል ብለው ሲጠብቁ አስክሬናቸው ወደ ቤታቸው ሊሄድ ግድ ሆኗል። እንደዚህ ያለ የቀን ጨለማ የገጠማቸው እነዚህ ጥንዶች በብዙ ዘንድ የሰውን ልብ ሰብረውታል። አንዳንድ ታሪኮች ስንሰማቸው ልባችንን በብዙ ይሰብራሉ። ህይወት በአንድ ቀን ውስጥ ከከፍተኛ ደስታ ወደ ከፍተኛ ሐዘን ሊቀየር እንደሚችልም እያስታወሰ ቅስፈት ሆኗል። ዛሬ አለሁ የሚል ሰው እንደው ድንገት ዛሬውኑ ህይወቱ ይጠፋል። ታዲያ ዛሬ የምናጋራቸው ታሪክ የመምህር አብርሃም ግዛውና የባለቤቱን የመምህርት ራሄል አክሊሉን ነው። ሁለቱ ጥንዶች በፍቅር በመከባበርና በመተሳሰብ የተገነባ ትዳር ነበራቸው። እንደ ብዙ ወጣት ቤተሰቦች በህይወት ውስጥ ፈተናዎች ነበሩባቸው፣ የኑሮ ጫናም ነበራቸው። ነገር ግን እነሱ ችግሩን በመለያየት ሳይሆን እጅ ለእጅ በመያያዝ ነበር ለማሸነፍ ቃል ገብተው ትዳር የመሰረቱት። መምህር ራሄል ትምህርቷን ለማጠናቀቅ ታላቅ ጥረት ታደርግ ነበር። በቀን የቤት ስራ፣ በሌሊት ደግሞ ጥናት አይለያትም ነበር። በድካም መካከል ተስፋዋን ሁልጊዜ ከፊቷ ሆኖ ታየው
የመጀመሪያው ነበረ። በዚህ ጉዞ ትልቁ ድጋፏ ታዲያ ባለቤቷ መምህር አብርሃም ግዛው እንደነበር ይነገራል። ራሄል በሚያስቸግራት ትምህርት ላይ ስትደክም እባክህ አስጠናኝ ብላ ባለቤቷን እንዲያስጠና ትጠይቀዋለች። እሱ ለእርሷ ነው የምኖረው ይላል። ታዲያ በጠየቀችውም ባልጠየቀችውም ሰዓት በብርቱ ያስጠናታል። መምህሩም በትዕግስት ያስረዳት ነበር፣ ያበረታታት ነበር። ትችያለሽ እያለ ተስፋ ይሰጣት እንደነበርም ይነገራል። ይህ የጋራ ጥረት ታዲያ ፍሬ አፍርቶ በመጨረሻም ራሄል ትምህርቷን በተሳካ ሁኔታ አጠናቃ እነሆ የምረቃ ቀኗ ደረሰ። ታዲያ ያ ቀን ለሁሉም የማይረሳ የደስታ ቀን ነበረ። እርሷ ከባለቤቷ ጋር ወደ ትምህርት ቤት ለምርቃት ስትሄድ ቤተሰቦች፣ ዘመድ አዝማዶች፣ ጎረቤቶች ከቤት ሆነው ተመርቃ ትመጣለች እያሉ ይጠብቁ ነበር። ለዓመታት ያደረጉት ጥረት፣ ያለፉት ችግሮችና የተሸከሙት ድካም ሁሉም በዚህ ፍሬያማ ቀን ወደፊት ብሩህ ይሆናል ብለው ያሰቡት ባልና ሚስቶች ግን ከምረቃ በኋላ በደስታ ወደ ቤታቸው መመለስ ጀምረው እያለ ነበር ከመሃል እንደው ድንገት አንዳች ሰቅጣጭ ነገር የተከሰተው። ማንም ያልጠበቀው አሳዛኝ ክስተት ተከሰተ። በካፋ ዞን ሼሾ አዴ ወረዳ ከቦንጋ ወደ ሺሻንዳ በመጓዝ ላይ የነበረው የህዝብ ማመላለሻ ተሽከርካሪ በዋና ቦሌ ቀበሌ መንገድ ስቶ ወደ ገደል ተምዘገዘገ። ተሽከርካሪው በግምት 50 ሜትር ወደሚሆን ገደል በመውረዱ በውስጡ ከነበሩት ተሳፋሪዎች መካከል ሁለቱ ህይወታቸው ወዲያውኑ አለፈ። እነዚህ ሁለት ሰዎች የአዲሷ ተመራቂ ራሄል አክሊል ባለቤቷ መምህር አብርሃም ግዛው ነበሩ። በጠዋት የምረቃ ደስታን ያጣጣሙት ጥንዶች ከሰዓት በኋላ ግን በአሳዛኝ የትራፊክ አደጋ ህይወታቸው ሊያልፍ ቻለም። ይህ ክስተት በቤተሰቦቻቸው በጓደኞቻቸውና እንዲሁም በመምህሩ ተማሪዎችና በሚያውቋቸው ሰዎች ሁሉ ልብ ውስጥ ከፍተኛ ሐዘን ፈጠረ። በአደጋው ሌሎች ተሳፋሪዎች የተለያዩ የአካል ጉዳት ደርሶባቸው ነበር። በአቅራቢያው ወደሚገኝ የጤና ተቋም እየተወሰዱ የመጀመሪያ እርዳታ እንዲያገኙ እየተደረጉ ነበር። ይህ ታሪክ ህይወትን ምን ያህል ያልተጠበቀ እንደሆነችና ትላንት ነገ ደርስበታለሁ ብለው ካቀዱት መንገድ ላይ እንደው ድንገት ሰዎች ሊቀሩ እንደሚችሉ ማሳያ ነው። ዛሬ ያለን ደስታ የምንወዳቸውን ሰዎች ማክበር እንዳለብን እንዲህ ያለው ነገር ማሳያ ነው። እስከ መቼ ነው እንደዚህ ከሰው ተናቁረን ከሰው ተጣልተን በሰው አቂመን የምንኖረው? ሞት እንዲህ አፍንጫችን ስር ተቀምጦ እያለ ያሉ ብዙ ናቸው። እንዲህ ያለውን ነገር ለማንም አይስጠው። ሟቾችን ፈጣሪ ነፍሳቸውን በቀኝ ያስቀምጥ ዘንድ ልባዊ ምኞታችን ነው። ደግሞ ለቤተሰቦቻቸው ለዘመድ አዝማዶቻቸው በሙሉ ልባዊ መጽናናትን ይስጥ። የሟቾችን ነፍስ በቀኝ ያኑርልን። በሌላ መልኩ ታፍና ተወስዳ የነበረችው የ12 ዓመት ታዳጊ አዜብ በሰላም ተገኝታ ከቤተሰቦቿ ጋር የመቀላቀሏ ጉዳይ የብዙዎችን ወላጆች ደስታ የመለሰ ሆኗል። በሲዳማ ክልል ምስራቃዊ ዞን በንሳ ወረዳ ዳዬ ከተማም ባለፉት ሳምንታት በማህበራዊ ሚዲያና በአካባቢው ማህበረሰብ ዘንድ ከፍተኛ ስጋትና ጭንቀት ፈጥሮ የነበረው የታዳጊዋ አዜብ በላቸው መታፈን ጉዳይ በደስታ መጠናቀቁ መሰማቱ ብዙ ወላጆችን አስደስቷል። ገና የ12 ዓመት ዕድሜ ላይ የምትገኘውና የአንደኛ ደረጃ ተማሪ የነበረችው ታዳጊዋ በዳዬ ከተማ ፖሊስ በተደረገ ጥብቅና ተከታታይ ክትትል ደህንነቷ ተጠብቆ በመገኘቷ አሁን ላይ ከቤተሰቦቿ ጋር በሰላም ልትቀላቀል ችላለች። ይህ ምስራች ዜና ይፋ የሆነው ታዳጊዋ ወደ እምነት ተቋም ለመጓዝ ከቤቷ ከወጣችበት ዕለት ጀምሮ ለበርካታ ቀናት ሙሉ በሙሉ አድራሻዋ ጠፍቶ ከቆየ በኋላ ነው። ባለፈው ግንቦት 9 ቀን 2018 ዓ.ም ከቀኑ 8 ሰዓት ከ30 ገደማ ማንነታቸው ባልታወቁ ግለሰቦች አማካኝነት በአንድ ባለ 3 እግር ተሽከርካሪ ወይንም በባጃጅ በኃይል ተገዳ የተወሰደችው ታዳጊዋ በወቅቱ የአካባቢው ነዋሪዎች ድምፅ ሰምተው ለማስጣል ጥረት ቢያደርጉም ቅሉ ሳይሳካላቸው ቀርቶ ይህች የ12 ዓመት ታዳጊ ደብዛዋ ጠፋ፣ ተጠለፈች። የወላጆችና የቅርብ ዘመዶቿን ልብ በታላቅ የስነ ልቦና ስቃይና በእንባ ውስጥ የቆየውን ይህንን አሳዛኝ ክስተት ተከትሎ ታዲያ የዳዬ ከተማ ፖሊስ ባደረገው ከፍተኛ ክትትል ወንጀሉን የፈጸሙትን አካላት በቁጥጥር ስር ለማዋል መቻሉም መሰማቱ ደግሞ ለአካባቢው ወላጆች እፎይ ያሰኘ ጉዳይ ሆኗል። የታዳጊው አባት አቶ በላቸው በቀለ ልጃቸው በሰላም ወደ እቅፋቸው በመመለሷ የተሰማቸውን ታላቅ ደስታ በመግለጽ ይህንን አስከፊ የወንጀል ድርጊት በህፃን ልጅ ላይ የፈጸሙ አካላት በሙሉ ተገቢውንና ተመጣጣኝ ቅጣት አግኝተው የህግ የበላይነት ሊረጋገጥ እንደሚገባም አሳስበዋል። በተጨማሪም ወንጀልን የመከላከል ስራ ለጸጥታ መዋቅር ብቻ ተለይቶ የሚተው አለመሆኑን የገለጹት አቶ በላቸው መላው ህብረተሰብ ከመንግስትና ከጸጥታ አካላት ጋር ጎን ለጎን በመሆን ወቅታዊ ጥቆማዎችን በመስጠት ለአካባቢው ሰላምና መረጋጋት መከበር የበኩሉን አስተዋጽኦ ማበርከት እንዳለበትም መልእክቶቻቸውን አስተላልፈዋል።
ወደ ሌላኛውና እጅግ በጣም አስገራሚ ወደ ሆነው መረጃችን ስንመለስ ደግሞ በሴት አልባሳትና ጌጣጌጦች በመታገዝ የማጭበርበር ወንጀል ሲፈጽም የነበረው ግለሰብ በቁጥጥር ስር መዋሉ ተሰምቷል። በአዲስ አበባ ከተማ የሴትን ምስል በመላበስና የተለያዩ የማታለያ ስልቶችን በመጠቀም ሰፊ የማጭበርበር ወንጀል ሲፈጽም የነበረ ግለሰብ በቁጥጥር ስር መዋሉን የጉለሌ ክፍለ ከተማ ፖሊስ ዋና መምሪያ አስታውቋል። ጀማል አነሰ የተባለው ይህ ተጠርጣሪ በቁጥጥር ስር የዋለው በክፍለ ከተማው ወረዳ 5 ልዩ ስሙ አስኮ መናኸሪያ ተብሎ በሚጠራው አካባቢ መሆኑም ታውቋል። ግለሰቡ ከማህበረሰቡ ባህልና እሴት ውጪ በሆነ መልኩ የሴት ሰው ሰራሽ ጸጉር ወይንም ደግሞ ሂውማን ሄር የጆሮ ጌጣጌጥና የተለያዩ የሴት አልባሳትን በመጠቀም ሲንቀሳቀስ እንደነበረም ተገልጿል። ተጠርጣሪው ሴት መስሎ ከተለያዩ ግለሰቦች ጋር የንግግር ግንኙነት በሚያደርግበት ወቅት በአካባቢው ነዋሪዎች ላይ ጥርጣሬ በመፈጠሩ ህብረተሰቡ ፈጣን ጥቆማ ሊሰጥ ችሏል። በዚህ መሰረትም በቁጥጥር ስር ውሎ አካላዊ ፍተሻ ሲደረግበት ሴት ሳይሆን ግለሰቡ ወንድ ሆኖ መገኘቱን የፖሊስ መረጃ ያመላክታል። የምርመራ መዝገቡ እንደሚያስረዳው ከሆነ ደግሞ ግለሰቡ ከዚህ ቀደም በተመሳሳይ መንገድ ሴት መስሎ ሲያጭበረብር እንደነበረ ከምስክሮች ቃል ለመረዳት የተቻለ ሲሆን በቁጥጥር ስር በዋለበት ወቅትም ከተያዘው ተንቀሳቃሽ ስልኩ ላይም በተለያየ ጊዜ የሴት አልባሳት ለብሶ የተነሳቸው በርካታ ፎቶዎችም ተገኝተውበታል። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ በጉዳዩ ላይ ባስተላለፈው መልእክትም ከማህበረሰቡ እሴትና ባህል ባፈነገጠ መልኩ የሚደረጉ መሰል እንቅስቃሴዎች ለወንጀል ተግባር የሚውሉ የማታለያ መንገዶች መሆናቸውንም አስገንዝቧል። በመሆኑም ህብረተሰቡ በየአካባቢው እንደዚህ አይነት አጠራጣሪ እንቅስቃሴዎችን ሲመለከት በፍጥነት ለፖሊስ መረጃ በመስጠት የተለመደ ትብብሩን እንዲቀጥልም ጥሪ አቅርበዋል። በሌላ መልኩ በደቡብ አፍሪካ የተቀሰቀሰው ጸረ ስደተኞች ተቃውሞ ከፍተኛ ስጋትም ፈጠርም። ከተሞቹ ሙሉ በሙሉ ተዘግተዋል። በደቡብ አፍሪካ ዋና ዋና ከተሞች ውስጥ የውጭ ሀገር ዜጎችንና ስደተኞችን ኢላማ ያደረገ ሰፊ የተቃውሞ ሰልፍ መነሳቱን ተከትሎም ሀገሪቱ ከፍተኛ አለመረጋጋትና ስጋት ውስጥ መግባቷም ተገልጿል። ስደተኞች የስራ ዕድላችንን ቀምተውናል፣ ለወንጀል መስፋፋትም ምክንያት ናቸው በሚሉ መፈክሮች የጀመሩት እነኚሁ ተቃውሞዎች ወደ አመፅ በማምራታቸው ሳቢያ በበርካታ ከተሞች የሚገኙ የንግድ ተቋማት፣ ትምህርት ቤቶችና የመንግስት መስሪያ ቤቶች ሙሉ በሙሉ ተዘግተው እንዲውሉ ተደርገዋል። የተቋሙ አስተባባሪዎችና ሰልፈኞቹም የውጭ ሀገር ዜጎች በአስቸኳይ ሀገሪቱን ለቀው እንዲወጡ በማስገደድ ላይ ሲሆኑ ሁኔታው ይበልጥ አሳሳቢ ወደ ሆነውና ሕይወትን አደጋ ላይ ወደሚጥለው የዜኖፎቢያ ወይንም የውጭ ዜጎች ጥላቻ ጥቃት ሊያመራ እንደሚችል የሰብአዊ መብት ተሟጋቾች በከፍተኛ ሁኔታ በማስጠንቀቅ ላይ ይገኛሉ። በተለይም የውጭ ሀገር ዜጎች ንብረቶች የሆኑ ሱቆችና መኖሪያ ቤቶች ላይ ያነጣጠረው ዘረፋና ጥቃት እንዳይፈጸም በመስጋት የስደተኛው ማህበረሰብ አባላት ቤታቸው ዘግተው ለመቀመጥ መገደዳቸውንም አስታውቋል። የደቡብ አፍሪካ የጸጥታ አካላት ሁከቱን ለመግታትና ከተሞቹን ወደ መደበኛ እንቅስቃሴ ለመመለስ ከፍተኛ ቁጥር ያለው የፖሊስ ኃይል ቢያሰማሩም ቅሉ በተለያዩ አካባቢዎች አሁንም ውጥረቱ እንዳልረገበ እየደረሱን ያሉ መረጃዎች ያመላክታሉ። የተወደዳችሁ የአዲስ ጊዜ ሚዲያ ቤተሰቦች አብራችሁን ስለነበራችሁ እናመሰግናለን። አሁንም ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድታደርጉን በትህትና ጠየቅን። እናመሰግናለን።